እኔ ምን አይነት ህዝብ እንዳለም አላውቅም። እግዚአብሔር አሁን ነው ሰውን ያወቅኩት። እንዲነን እንዲላለሁ እኔ ራሴ እንዲነን እንዴ እኛ ኢትዮጵያኖች እንዲነን እንዲላለሁ። ምክንያቱም አላውቅም እኔ ከቤት ወጥቼ ከሰው ጋር ተቀላቀየ ምናምን አላውቅም። በትምህርት ቤት ጓደኛ ምናምን ሊኖራችሁ ይችላል፣ ግን ሶሳይቲ ውስጥ እንዲሰተገቡ ግን ከባዶች ናቸው። ጥሩ አለም ደሃ ነው የምትሆኑት። በነገራችን ላይ ደሃ ትሆናላችሁ፣ ደሃ ትሆናላችሁ፣ ቀላል ደሃ ትሆናላችሁ። ትጎዳ እራሳችሁ ነው የምትጎዱት፣ ማንም አይጎዳም። በቤታ ከመጣሽ አለፋታሽ። እሺ አልመጣም። እሺ ፍቺኝ ነው ሶስትንም ገባ ሶስትንም አይ ቤት እቴቴ ያለውን ሰምተሻል? ምን እሱም ማይለው አለ ብላችሁ ያ ኦርቶዶክስና ጴንጤን ከዚህ የበለጠ እነሱ ኦርቶዶክሶች መከራከርና በሀሳብ ምንም ስለማያውቁ ተነጋግረን ተተና ኖ ኖ ኖ ኖ ስለማትችል በቃ አላዋጣም። ጴንጤነት አላዋጣም። ጴንጤ በነገራችን ላይ ጴንጤ ሊሰጥህ የሚችለው የመጽሐፍ ቅዱስ እውቀት ብቻ ነው። እቴቴ እሱንም አልሰጠችም ወይዘሮ ብርቱካን። ለዛ ነው የተናገርኳት እሷን ራሷን። ኦኬ ሰውን ክርስቲያን ሁኑ ከማለትሽ በፊት ከአንቺ የሚጠበቀው የመጽሐፍ ቅዱስ ያ ስጦታ ነው መስጠት ያለብሽ። ማስተማር፣ ማነጽ፣ መንፈስ ቅዱስ እንዲገባው ማድረግ። ልክ እንደማ እኔ የምላችሁ አንዴ እንትናን ማነው ስሙ ይሄ ማነው ስሙ ጠፋኝ። ጴንጤ የሆነው ልጅ ዲያቆን ነበር። ማን ነበር ስሙ? ማን ነበር ስሙ? እንዳልክን ያጠመቀው ፓስተር የሰበከው ፓስተር is the best one። እንዳልክ ማለት አስባችሁታል? እንዳልክ ማለት ኃይለኛ ኦርቶዶክስ ዲያቆን የነበረ ልጅ ነው አይደለ? ዛሬ ግን ይሄው 3 አመት መጣው እንደቀልድ ጴንጤ። እንደዚህ አይነት ፓስተር ነው የሚያስፈልገው። ሾው የሚፈልግ ሳይሆን ይሄ ዝም ብሎ እንትን የሚል ሳይሆን በስነ ስርዓቱ መጽሐፍ ቅዱስ የሚያስተምር እንዲገባው የሚያደርግ እንዲያምን የሚያደርግ እውነትም ጌታ ኢየሱስ ያድናል የሚል ካልሆነ በስተቀረ ይሄ ለስም የዛ ሰሞኑን ማንደው ልታከቡን እኔንም ወስዳችሁ ጴንጤ ልታረጉኝ እኔ ጴንጤ እኮ ነኝ ልታረጉኝ ፈለጋችሁ በድጋሚ ልትጠምቁኝ ነው። የሆነ ውር ያለ ነበር ስም ነበር የፈለጋችሁት። ሁለት ኃይለኛ ፖለቲከኞችን ሴቷ ጆሃር መሐመድንና ዮኒን እንደዛ ነው የፈለጋችሁት። ይሄ ጥሩ አይደለም። እምነታችሁን አሁን ትሰደቡበታላችሁ። እውነት ፓስተር ብርቱካን አጥፍተሻል። እሱ እናቴ እንኳን በአንቺ መንፈስ ቅዱስ አይደለም ራሱ ጌታ ኢየሱስ ክርስቶስ ቢመጣ ለአንዴና ለመጨረሻ ጊዜ እንደ ሳጥሬ ለሚረግጠው ቢኖር እሱ ነው። እመኝ ምንም አይጠቅም። ምንም በቃ ልጁ ጭንቅላቱ ትክክል አይደለም። ያ እሱ የሚፈልገው ምንድነው? በቃ በልቶ የሚያድርበት ቤተሰቡን የሚያስተዳድርበት ምናምን። ስለዚህ ጌታ ኢየሱስ ክርስቶስን እንደ ጴጥሮስ ክዶ ሽጦ ገንዘብ ካገኘ በ10 ዲናር ይሸጠዋል። ታስ ዮናስ ምንም ልታተርፉት አትችሉ። ደግሞ አንዳንድ ሰው በዚህ እድሜው ጌታን አይቀበል። በቃ ሄዶ እሱ ኃጢአቱ ራሱ ጭምልቅልቅልቅልቅልቅልቅ ብሎበታል። በቃ ሄዷል፣ በኃጢአት ተጨማቋል፣ አይመለስ። ራሱ ጌታን ይዳፈረዋል። የእውነት እና ይሄ ባለጌ ነው፣ አሰዳቢ። ግን ጴንጤን ቀናና ቀና ብሎ እንዳይ ስላደረጋችሁ ቴንኪዩ። አፉን ከፍታለሁ ሲል ወሰዱና አነደዱለት። ጸጥ አለ እንጂ እኮ እየሰደባቸው ነበር። እግዚአብሔር እየሰደባቸው ነበር። ልካቸውን እየሰደባቸው ልክ 2 ቀን የመጀመሪያ ቀን ሰደብ፣ በሁለተኛው ቀን ሰደብ፣ በሶስተኛው ቀን ላንቃውን ዘጉለት።
ከዛ ያዘጉብኝ ኦርቶዶክስ ናቸው ያለ እኮ ኦርቶዶክስ መስንቴ ስትሰድቡ ምን አቅም አለው ነው የሚያዘጋብ። ከዛ ደግሞ አመጣህና እንዲህ ሆኖ እንደዚህ ተፈጥሮ እንደዚህ ሆኖ እንደዚህ ሀራው አንደኛውን ግባና እንደ ልማድ በቃ ቤታዩ አሁን ቦታ እስከምትለቅ ድረስ ፍጫት። እንግዲህ ደግሞ አውርዳትና ከዛ ትቀበላለህ ከሷ ስልጣኑ ወይ ከለቀቀችልህ ዝም ብሎ ነው የሚያተኮሰው። የታቀኛል ያብተ አማዞን አምስት የቤታ ባይቤቻ አራቢ ዝም ብላ አንድ ደግሞ የምታዘው ዛው በሉ ደህና ዋሉ፣ ደህና ደሩ። እንዲያውም ረገጣ ቀንሰሻል። ተገላገልን ብዬ ነዋ። ተገላገልን። ክርስቲያን ሆነ ያ በቃ እግዚአብሔር ጠርቶታል። እኔ እኮ ክርስቲያን ሆነ ስትሉኝ እንኳን ደስ አለ በይው ስትሉኝ አልለውም አላልኳችሁም ብያችኋለሁ አላልኳችሁም። መምጣቱ አይቀርም፣ መሳደው መራገጡ አይቀርም። ራሱ ጌታ ኢየሱስ ክርስቶስ ቢመጣ እኮ ነገርኳችሁ። ካረገጠውና ከሳጥናኤል እኩል እዛ ወደታች ካልወረወረው ድረስ አይመጣም። ይሄንን ደግመ እንዳታነሳ ደግመ እንዳታ አትመቷችሁ ማንም ሰው